ኮማንዶ ወዘተረፈ እየተባልክ የመጣ የሚሰበር እንስራ የለም፣ የሚሰበር ማሰሮ የለም። እዛ እየዘለልክ ለመስበር የተለማመድክበት ቅልና ጀበና አይደለም የሚጠብቅህ። እየበረረች ያለች ወፍ ክንፏን ነጥሎ የሚመታ ዳንኤል ክብረት የዛሬን አያድርገውና በይፋ ሲመሰክር እንደነበረው ጥምጣሙን ጠምጥሞ ለአረም ለጉልጓሎ ከተቀመጠ አርሶ አደር ላይ ያለን ወይም እዚያ ላይ ያረፈችን ወፍ ጥምጣሙን ሳይነካ ወፏን ብድግ የሚያደርግ የታዘለ እንስራውን ሳይነካ ማንገቻውን ነጥሎ መምታት የሚችል በዚህ ደረጃ የሚገርም የሰለጠነ ሆኖ ሳለ እዛ ህዝብ መካከል አምጥቶ ሲማግዳችሁ የሚገጥማችሁን ዕጣ ፈንታ ሳይነግራችሁ በተለያየ መንገድ ተታላችሁ ነው የምትመጡት። ሰው ወደ ትግራይም ወደ አማራም ወደ ኤርትራም ሂዱ ተብላችሁ የምትላኩ የብርሃኑ ጁላ ሰራዊት የአብይ አህመድ ሰራዊት ዕጣ ፈንታችሁ ምን እንደሚሆን በምልሰት እናሳያችሁ። ችግር የለም ምናምን ብሎ ስለተናገር እኔ ወደ ቤተሰብ ነው የምፈልገው፣ ሌላ ነገር ምንም አልፈልግም። አይመራም ቢመራ እኮ እንደዚህ ለምሳሌ ከዚህ በፊት የነበረው እኔ በታሪክ ነው የምሰማው፣ ሌላ ጠቅላይ ሚኒስትር የነበረ ሰዓት እንደው የሴቶች ቅድሚያ ለሴቶች ብሎ ያሳለፈ ራሱ የኛ መለሴ ነው። ግን እሱ እንኳን እርጉዝ ታው ይሄ ጌታ ያውቃል ብዙ መናገርም ስለደከምኩ። ስለዚህ መንግስትም የለንም። እኔ በእናንተ እጅ እኔ ወደ ቤተሰብ ነው የምፈልገው። ቤተሰብ አንደኛ እኔ ነኝ ቤተሰብ ያገዝኩ ያለው እዚህ ሆኜ። ስለዚህ የኔ ጉዳይ አሁንም በእናንተ እጅ ላይ ነው ያለው። ባለሸት ነው ያለው። በቃ የዛሬው ገሳይ ሞት አይቀርም አይታወቅም። አብራችሁ ነበር? አብረን ነበርና አብረን ነበር። የደልጊን ከተማ ሙሉ በሙሉ ነፃ አድርጎ ተቆጣጥሯል። የአብይ አህመድ ሰራዊት ከሙትና ቁስለኛ የተረፈ ሸሽቷል የሚል ዜና ሰማን። ይህንኑ በተመለከተ ማብራሪያ እንዲሰጠን አርበኛ ቴዎድሮስ ጋር ደውለናል። በማዕከላዊ ጎንደር የደልጊ ከተማ በአማራ ፋኖ ብሔራዊ ንቅናቄ ከአብይ አህመድ ያገዛዝ ሰራዊት ነፃ ወጥቷል። ለረጅም ጊዜ ሲታገል ቆይቶ ለረጅም ሰዓታት በተደረገ ውጊያ የሚል ሰማን። ምንድነው አጠቃላይ የነበረው ሁኔታ? ቴዎድሮስ እስኪ ያብራራልን። እንግዲህ ሰሞኑን እንደምትሰሙት በማዕከላዊ ጎንደር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝና ሰሜን አማራ በላይ ዘለቀ እዞች በጋራ የካቲት 15 ጀምሮ የተቀናጀ ጥቃት እየወሰዱ ነው። በዛሬው ዕለት ከቀኑ 6:42 አካባቢ የተጀመረው የደልጊና የአካባቢዋን ነፃ የማውጣት ትንቅንቅ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ክፍለ ጦሮች በጋራ ቅንጅት የተደረገ ውጊያ ነው። ይህ ውጊያ እልክ አስጨራሽ ውጊያ ከፍተኛ ትንቅንቅ የተደረገበት ነው። እንግዲህ አርበኞቻችን በአካባቢው ለዚህ ውጊያ የተሰለፉት ክፍለ ጦሮች ጠላት በእርግጥ መረጃው ቢኖረውም ባላሰበውና ባልገመተው ሰዓት መብረቃዊ ጥቃት ነው ያደረሱበት። 6:42 አካባቢ የተጀመረው ውጊያ እንግዲህ 10 ሰዓት አካባቢ መኮንታ ተብሎ የሚጠራው ከተማው መግቢያ አካባቢ ደልጊ ከተማው መግቢያ አካባቢ ያለ የስርዓቱ ወታደራዊ ጠንካራ ምሽግ ውስጥ እዛ ውስጥ ነው ዘሎ ሩጦ የገባው። ይህን ጠላት በማሯሯጥ ወደ ገባበት ምሽግም ማጥቃታቸውን ፊታቸውን አዙረው ጀግኖች እየለበለቡት ይገኛሉ። እንግዲህ ከነፍስ ወከፍ መሳሪያ የቡድን መሳሪያ ጨምሮ እንደ ሞርተርና ዲሽቃ ያሉ ከባባድ መሳሪያዎች በወገን በኩል ተተኩሰዋል። ጠላትም ያሉትን ከባድ መሳሪያዎች ሁሉ ተጠቅመዋል። ነገር ግን ጠላት በመኮንታ ምሽግ ውስጥ የመቆየት እድል አላጋጠመውም።
ከ11 ሰዓት ከ40 አካባቢ በኋላም የአካባቢውን ምሽግ ተደምስሶ ለቋል። በአካባቢው ተደምስሶ ላይ ከተማውን ለመቆጣጠር በተደረገው ውጊያና ተኩስ የአድማ ብትን የሚሊሻና የስርዓቱ ካድሬዎችም ተበታትነው በአብዛኛው ቁስለኛ የሆኑ ሳይቀሩም ጣና ባህር ውስጥ ገብተዋል። እንግዲህ ጣና ባህር የጉማሬ መናኸሪያ የሆነ የአሳ እራት ሆነው ቀርተዋል። እነዚህ ሰራዊታቸው በአሁኑ ሰዓት ደልጊና አካባቢዋ የተራረፉ ጠላትን በመልቀም ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አናብስ ክፍለ ጦሮች ጠላትን እያሳደዱ አይቀጡ ቅጣት እየቀጡበት ያለ ሰዓት ላይ ነው እያናገርኩ ያለው። ወንድም ያጣሙ አመሰግናለሁ አርበኛ ቴዎድሮስ። ምናልባት ዝርዝር ነገሮች ካሉ ኋላም መለስ ብለን በየሰዓቱ እንዳስፈላጊነቱ መረጃውን እናደርሳለን። ከምርኮ ጋር የተገናኘ ምናልባት ከሎጂስቲክ ጋር የተገናኘ የአማራ ፋኖ ብሔራዊ ንቅናቄ በዚህ አሁን ባደረገው ፍልሚያ እንደው ይሄ ድል ቀንቶታል ሊባል የሚችል ምሽግ ከተሰበረ ካምፕ ከሆነ ምናልባት ሌላ ተጨማሪ የድሉን ያጠናክራሉ ሊባል የሚችል የቀረ ልትነግረን የምትችል ነገር ይኖራል? የተሰባሰበ መረጃ ካለ፣ ከሌለ ግን ከተሰባሰበ በኋላ መለስ ብለን እንደገና ልናደርስ እንችላለን። መልካም። አሁን በቁጥር ይህን ያህል ብሎ መግለጽም ባይቻልም እሱ እንግዲህ በእኔም ይሁን በሌሎች በሚመለከታቸው ይገለጻሉ ወታደራዊ አዛዦች ስላሉ። ነገር ግን ደልጊ ላይ የተደረገውን ትንቅንቅ በአብዛኛው ሂሳቡን ያሰላ የትግሉንም የሰራዊቱንም ስንቅና ትጥቅ ያሟላል የሚባሉ ጥቅሞችም ነበሩት። የጠላት ምርኮኞች እና ሙት ቁስለኞችም ከሻውራ በበለጠ እንጂ ባነሰ አይሆንም። ለሁሉም ዘገባው ተጣርቶ መረጃው እጃችን ሲገባ ይዘነው የምንመለስ ይሆናል። ሀብታሙ እንደሰማችሁት ነው። ትላንት ስለቀረብ ነው ወደ መዘርዘር አልገባም። ባጭሩ ግን በዚህ መግለጫ ላይ የትግራይ ፖለቲካ ኃይሎች የሀሳብ አንድነት ፈጥረዋል። አማራውም ፖለቲካ ኃይሎችም የአማራውም ሰው የሀሳብ አንድነት ፈጥረዋል። ችግር የለበት። ይሄ አብሮነት እነ ልደቱ እነ ዘመነ ሌሎቹ ሁሉ በዚህ ተስማምተዋል እንዲያደርጉት። ይሄ አንዱ ጉዳይ ነው። ከዛም አልፎ ቅድም እንዳልኳችሁ ኮንቴስትድ ኤሪያ የሚባል የለም ምናምን በሚባለውም የሀሳብ አንድነት ተፈጥሯል። ስለዚህ ጥሪና ቅርብ ነው ያሉት። ከክህደት ኃይሉ ውስጥ ለቆ የሚመጣ ካለ ለቆ እንዲመጣ፣ የትግራይ ወጣት እኛ ይሄን በማለታችን ነው ከፌደራል መንግስት የተጣላ ነው የሚል ኔሬቲቭ ነው እየቀረጹ ያሉት። ስለዚህ ቲፒኤልኤፍ ዛሬ ሲገመግም የሀሳብ አንድነት ተፈጥሯል ነው ያለው። በጌታቸውና በደብረጽዮን መካከል ልዩነት የለም። በጀነራል ጻድቃንና በጀነራል ፍስሐ መንጁስ መካከል ልዩነት የለም። በፈትለ ወርቅና በኬሪያ ኢብራሂም መካከል ልዩነት የለም። የሀሳብ አንድነት አለ የሚል ግምገማ ነው። የቲፒኤልኤፍን ግምገማ ነው እያቀረብኩ ያለው። ሊያሳይበት የፈለገው ስዕል ባድ ካፕ ጉድ ካፕ ነው። the concept of bad cup and good cup ታውቃላችሁ አይደል? እሱ ነው። እኔ እሱ ነው ብዬ አላምንም። ባለፈውም ተናግሬያለሁ። ግን በዛ ደረጃ ነው ፍሬም እየተደረገ ያለው። they played like a bad cup and good cup አይነት ነገር ነው ቲፒኤልኤፍ እየቀረጸ ያለው። አንደኛው እሱ ነው። ሁለተኛ ይሄ ውሳኔ በአማራው ዘንድም የአማራው ልሂቅ የአማራ ድርጅቶች ከኛ ጋር ተሰልፈዋል። ብልጽግና ሊያጋድለን ሊያጣላን ምናምን ነው። ህገ መንግስታዊ ግዛታችንን አማራ ጥያቄ የለውም፣ አይከራከርም። አከራካሪነትም የሚባለው ቦታም የለም። ይሄ ነው ሁለተኛ። አማራውን ከኛ ጋር ነው ብለዋል። እኔ አማራው ከነሱ ጋር ከሆነ ፐርሰናሊ ብጠይቁኝ የነሱን ውሳኔ ነው መቀበል። ፐርሰናሊ የምሬን ነው የምላችሁ። እኔ መንግስት ምንም ይበል ምን እንደነሱ ግምገማ እንደ ህወሓት ግምገማ የአማራ ኃይሎች ልሂቃንም ይሁኑ ድርጅቶች ምኖችም በእርግጥም የህወሓት ያስቀመጠው መግለጫ ኢንዶርስ እናደርጋለን ካሉ አይ ቲንክ የኢትዮጵያ መንግስትም ቢሆን አሳልፎ መስጠት አለበት ብዬ ነው ማለት። አሳልፎ በእነሱ ውሳኔ ዋይ ሌላው ከተስማማ ለምንድን ነው ወራሪ ነው ያለው ካለ
እና አማራው ማወራሪ ነው ያለው ካለ የአማራ ጥያቄ የለም ካለ አሳልፎ መስጠት ነው። that's the point አብየረታ ዋስከዳ አማራ ባውዚስ ያልኩት ለዛ ነው። ስለ ቲፒኤልኤፍ ያወራው ስለሆነ ነው ግልጽ እንድትሆና ቲፒኤልኤፍ እንዲያነ ግምገማ አስቀምጧል። ሚዲያዎቹንም ሲያያቸው ይሄ በተለይ በፋኖ ምናምን ዙሪያ ያሉ ሚዲያዎች የብልጽግና ሴራ የምናምን ሴራ ነው እንጂ የሚሉት ህወሓት ያወጣው መግለጫ ልክ አይደለም ሲሉ አትሰማም። እንደውም እኛን ሊሰድቡን ነው የሚሞክሩት። ያጣሉን እንዲህ ሊያረጉን መርዝ እንትን ብለው ምናምን ነው የሚሉት። እኔ ማጣላት አልፈልግም። ግልጽ እንድትሆኑ ፐርሰናሊ አዲስ ኮምፓስ ማጣላት አይፈልግም፣ ማስታረቅ ነው የሚፈልገው። መንግስትም ለምን በዛ ደረጃ መግባባት ከደረሰ ቲፒኤልኤፍ እንደሚለው አማራው ጥያቄ ከሌለው መንግስትም አሳልፎ መስጠት አለበት። የኔ አቋም ነው። ግን እንደውም ሰላም ይወርዳል ከዛ በኋላ ዛሬ ደረቱን ነፍቶ ነው ህወሓት እየመጣ ያለው። ደረቱን ነፍቶ ሲመጣም በኔና በጌታቸው ረዳ መካከልም ልዩነት የለም፣ ኮንሰንሰስ አለን፣ ወጥ አመለካከት ነው ያለን፣ የሐሳብ አንድነት ተወልዷል፣ ተፈጥሯል ነው እያለ ያለው። ከሱ አልፎ ወደ አማራውም ገባ ነው እያልኳቸው ያለው። ይሄ አንደኛው ውሳኔ ነው። ሁለተኛ ይሄ ታይም ብሎ ነው ቲፒኤልኤፍ የወሰነው የክደት ኃይሉን ለአንዴና ለመጨረሻ ጊዜ ከህዝባችን የምንነጥልበት ነው። ከሃዲው ኃይል የሚሉት ያው ነጌታቸው ማለት ነው። ተሰብስቦ ወደኛ የሚመጣ ከሆነ ወደኛ ይምጣ፣ ይሰብሰብ፣ ይቅርታ ጠይቆም ቢሆን ይምጣ፣ ካልሆነ ግን ከህዝባችን የምንነጥልበት ሰዓት ይሄ ሰዓት ነው ብሎ ሁለተኛው ውሳኔ እሱ ነው። እንደዛ አሉላ እንደጻፈ አላውቅም፣ ስላላየው ነው። እውነት ከሆነ አረጋግጥልኝ። ወደ አንድ እንሰብሰብ ብሎ ከጻፈ ሊጽፍ ይችላል አቶ አሉላ ውጭ ያለ ቢኮዝ ቅድም ያልኳችሁ ኔሬቲቭ በጋራ የተፈጠረ ስለሆነ ማለት ነው። ሶስተኛ እና ትልቁ ዛሬ የወሰኑት ህዝባችንን ወደ አደባባይ እናስወጣው የሚል ወስነዋል። መግለጫም ሰጥተዋል መሰለኝ። እውነት ነው የጻፈው እንደዛ ብሏል። እስቲ ጻፍልኝ ሰለሞን። ምን ከትግርኛ ወደ አማርኛ ስተረጎም ምንድን ነው የሚለው? ስለዚህ በሶስተኛ ደረጃ ያነሱት ህዝባችንን ወደ አደባባይ እናስወጣው ብሎ በመላው ትግራይ ህዝብ ወደ አደባባይ ወጥቶ የተቃውሞ ሰላማዊ ሰልፍ ያድርግ። ይሄ ታይም የህዝባችንን አንድነት የምንፈጥርበት ሰዓት ነው። ተፈናቃዮችን ቅድሚያ እንዲወጡ ወደ አደባባይ እናርጋቸው። ዋና ዋና ከተሞች ላይ ቀድመው እንዲወጡ እናርጋቸው። የሚይዙት መፈክር ደግሞ ጠላቶቻችን በድጋሚ ጄኖሳይድ ጦርነትና ከበባ እያደረጉብን ነው የሚል፣ ጠላቶቻችን ነዳጅ፣ ባንክ ወዘተ የመሳሰሉትን እንዳንጠቀም አድርገውናል የሚል፣ ሲጂ የተደረክ ነው የሚል፣ የትግራይ ሉዓላዊ ግዛት ይመለስ የሚል፣ አከራካሪ የሚባል ነገር የለም የሚል፣ የፕሪቶሪያው ስምምነት ሳይሸራረፍ ይከበር የሚል፣ እንደዚህ አይነት ቋሚ የሆኑ መግለጫ ቋሚ የሆኑ መሪ መፈክሮች ወይም መልእክቶች ይዘን ወደ አደባባይ እንውጣ። የዛሬው ትልቁ ውሳኔያቸው እሱ ነው። ትግሉን ከድርጅታዊና ከምሁራዊ ወይም ከንቅና ከልሂቃን አስወጥተን ወደ ህዝቡ እናስገባው። ምናልባት ሰሞኑን በየአደባባዩ በመቀሌ፣ በትግራይ፣ በተለያዩ ከተሞች የህዝብ ተቃውሞ ሰልፍ ዋነኛ አቅጣጫቸው ይሆናል ማለት ነው። ዋነኛ አቅጣጫቸው ነው። ይሄ ይጠቅማል አይጠቅምም አስተያየት ልሰጡበት ትችላላችሁ። በዛ መልኩ ጥያቄያቸው ይመለሳል አይመለስም አላቅም። ግን አሁን this is a time ከድርጅት አውጥተን ወደ ህዝቡ መክተት፣ ህዝቡን አደባባይ ካስወጣ ነው በኋላ የመመልመል ስራ እንሰራለን ያለው ቢኮዝ
ባለፈው እንደነገርኳችሁ 2-3 ወር ኢንቴንሲቭ ዋር ለመጀመር ኢንቴንሲቭ ጦርነት ለመጀመር 2-3 ወር ያስፈልገናል ብለዋል ነግሬያቸዋለሁ የጦርነት ለመጀመር 2-3 ወር የሚያስፈልገው ግን እየተዘጋጁ ነው ቢኮዝ ፌል አድርጓል የካቲት 11 የገመገሙት next 2 to 3 months ብለው ምርጫው ሲደርስ ጦርነት እንጀምራለን ያለው ለዛ ለማድረግ ግን መዘጋጀት አለብን አሁን ህዝቡን ወደ አደባባይ እናውጣው ከወጣ በኋላ ከሱስ ወጣቶችን እንመልመል ከመለመልም በኋላ የሰራዊት አቅማችንን እናሳድግ ከኤርትራ ከግብጽ የምናገኘውን ሪሶርስ እንጠቀም ሰልጥነው ይመጡልን ሳዋ ይገባሉ ለስልጠና ከሳዋ ሲመጡ ኃይል ይሆነናል ስለዚህ የሎጂስቲክም የፋይናንስም የነዳጅም የተለያየ ነገሮች ብቁ ሆነን within 2 months ሙሉ ለሙሉ የተደራጀ ጦርነት እንጀምራለን ምርጫው ሲደርስ ማለት ስለዚህ ይሄ አንዱ ከቲፒኤልኤፍ ጋር የተያያዘ ነገር ነው ሴራው ተጋለጠብኝ ሴራውን ያጋለጥኩብህ ነው እንጂ ወንድሜ እንደሚጋለጥብኝ ሴራውን ያጋለጥኩልህ ነው እሱ ነው እናንተ እኮ ምንም ችግር የለባችሁም ርዕስም ሲሰጡ አማራውና ትግራዩ እኩል የተቃወመው ውሳኔ ብላችሁ እኮ የምትሰጡ ናችሁ ጀግኖች ናችሁ እንዴ ባይዘው አማራውን የምትንቁበት ሌቭል የአማራውን ሊቅ ማለት ነው ታይቶም ተሰምቶም አይታወቅም ባይዘው በዛ ልክ ለመናቅ ሬዲ መሆኑ ራሱ አይ ቲንክ መመርመር አለበት የአማራው ሊቅ ይሄ ድርጅት ምናምን መሰረትኩ የሚለው መመርመር አለበት አይምሮ አንተ ወጥተ እንደፈለክ እየተናገርክ ይደረዛ የምን አከራካሪ የሚባል የለም ይያልክ ህገ መንግስታዊ ግዛቴን ታመጣ እንደሆነ ታመጣታለ እያለህ መግለጫ ያወጣ ኦኬ በቃ የሆነ ምናምን ቆሻሻ አይነካው እንትን አርጎህ እንጨት አርጎህ አሁን መተኔን ትናገራለህ ራስን ተናገር አጥፋ ከፈለክ ራስን እንዲህ ነው ወንህን የሚሰልበው በዚህ መልኩ ነው አሁን ሌላውን ባዴን ምናምን ትሉታላችሁ ከብልጽግና ጋር ያለው ባዴን እናንተ እኮ ከባዴን የባሳችሁ እኮ ናችሁ ኧረ ባዴን በምንጣሙ ይሄን ባዴን በምንጣሙ እነ በረከት በምንጣማቸው ክርክር እኮ ቁጭ ብለው እኮ ይሰዳደቡ ነበር እነ በረከት በረሃ ላይ ብትሰሙ እኮ አንዳንድ ፕሊስ አታንሱ ሂዴን ባዴን ብላችሁ አታንሱ ባይዘው እጅግ ያነሳችሁ ሰዎች ናችሁ እናንተ እኔ ነው አደባባይ የምነግራችሁ ባዴን የኤርትራ የቀኝ ግዛት ጥያቄን ለመወሰን ራሱ ይሄን ባዴን ተከፋፍሏል ያሬድ ጥበቡን ጠይቁት ያሬድ ጥበቡ አንዱ ካስቸገረ ጥሎ የወጣው አንዱ ምክንያት እሱ ነው ሂዱና አንብቡት አንዳንድ እንትኖቹንም ስሙት ቃለ መጠይቁ አቶ በረከት ለረጅም ጊዜ አልተቀበለም ኤርትራ የቀኝ ግዛት ጥያቄን ያላት የሚለው ለረጅም ጊዜ የራሳቸው ሐሳብ የነበራቸው ሰዎች ናቸው ልንገራችሁ አሁን አንተ ደርሶ አንተ ኢዴን ባዴን ይያልክ ስትል ሌላውን በባዴን ስከሰው በኢዴን ስከሰው ማፈሪያ እና አንዳንዴ የምትናገሩት ነገር እዚህ በግልጽ ስለሚነገራችሁ እንትን እንዳትሉ ባትመጡ ነው የሚሻላችሁ አትቀላውጡ so in any case የህወሓት ውሳኔ ሳጠቃልለው ወደ ህዝብ እንውሰደው የሚል ውሳኔ ነው የወሰኑት ይሄን ተከትሎ በነዘመነ ውስጥ በውስጥ ድርጅት ኃይለኛ ትርምስ ነው የተነሳው አንዱ ለሶስት የውስጥ ሰዎች እዛው መሬት ላይ ያሉትን ከነሱ ጋር ግንኙነት ያላቸውን ለማጣራት ሞክሬ ነበር
የኔ መረጃ እንደምታምኑት ከግምት ከትቼ ነው። ውስጣዊ ትርምሱ ቅሬታው እንዳደረጃጀት እንደ አውራጃ ሆኖባቸዋል። የሚይዙት የሚጨብጡት አጥተዋል።